ካልተመለሰ ግን ዘሪ ዘርን ሊዘራ ወጣ ይላል መጽሐፍ ቅዱስ ሲናገር እና ዘሪው ዘርን ሊዘራ ሲወጣ አንደኛው ዘር መንገድ ላይ ወደቀ፣ አንደኛው ዘር እሾሃማ ቦታ ወደቀ፣ አንደኛው ዘር ደግሞ መልካም መሬት ላይ ወደቀ። መልካም መሬት ላይ የወደቀው ዘር 50 60 30 አፈራ፣ 100 አፈራ። ደግሞ እሾሃማ ቦታ ላይ የወደቀው ዘር ተመችቶት ሊያድግ ሲል ፍሬ የሚያፈራበት ሰዓት ላይ እሾሃማው ቦታ ያዘው፣ አንቆ ያዘው፣ ፍሬ እንዳያፈራ አደረገው። መንገድ ላይ የወደቀው ዘር ደግሞ አዋፋቶች መጡት በሉት እና ጭንጫ ላይ አንድ ደግሞ ጭንጫ ላይ የተዘራ ደግሞ አለ፣ ፈጽሞ አልበቀለም። አረመሆኑ ወይ ይሄ ሰው እሾሃማ ልብ ነው ያለው ወይም ደግሞ ጭንጫ መሬት ነው ያለው። ስለዚህ በተደጋጋሚ እኔ በዚህ ፕላትፎርም ከማቀው ጀምሮ በአመት ውስጥ 3 አይነት ሃይማኖት የሚቀየር ሰው በአንድ አመት ውስጥ። ስለዚህ ምንና ማን እንደሆነ ግራ የሚገባኝ ሰው ስለሆነ እናንተ በምችሉ ጸጋ፣ በተረጋጋ ጸጋ እናንተ አስተምሩት። ከተመለሰ ስለ ዮኒ ማኛ ልለው የምችለው ይሄንን ብቻ ነው ለሚባል በአመት 3 አይነት የሚቀይር ሃይማኖትን እኔ መልካም መሬት ነው መልካም ልብ ነው ያለው ብዬ አላስብም። እሱ እድል የተሰጠው ሰው የለም እና ይሄን ነገር ይታሰብበት። እኔም ደቦውን ተቀላቅያለሁ ልልን ዲያቆን በጣም የምናመሰግነው ጊዜ ያክብርልን። ምናልባት ቪዲዮ ትንሽ በሶሻል ሚዲያ ላይ ከተለቀቀ በኋላ በጣም ብዙ ፕሮቴስታንቶች ወንድሞች ነገሩን ስሁት በሆነ መልኩ ተረድተው ግማሹ የዋሃውም የሆነ ሀሳቡን ይሰነዝራል፣ ለቤተክርስቲያን ጥላቻ ያለውም ለማህበሩ ለፍኖተ ጽድቅ እንደተቆረቆረ አድርጎ አንዳንድ ንግግሮችን ይናገራል እና አጠር ባለ መልኩ እርሶ የቪዲዮን ሀሳብ በሚገባ ስለገለጹት በጣም ነው የምናመሰግነው። በዚህ አጋጣሚ እነ ያያ ዘልደታ በጣም ነው የምናመሰግነው፣ የሲፈን አባት እና ሌሎችም ወንድሞች በጣም የሰራቿቸው ቪዲዮዎች በጣም 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 ደስ የሚሉ ናቸው። መልእክቱን ሰዎች ሊጠመዝዙት በፈለጉት መልኩ እንዳይጠመዘዙ አድርጋችሁ የተቻላችሁን ያክል አድርጋችኋል። የደቦ ፍርድ ማለት ሰይፍ መዘን ገጀራ አንስተን ድንጋይ አንስተን ሰዎችን እንጨፍጭፍ ሰዎችን እንግደል አይደለም። በደቦ ኦርቶዶክሳዊ ህብረት ማለት ነው። ኦርቶዶክሳዊ ህብረት ሁላችን ማን ላይ ተሰብስበን በህብረት ፊርሞችን አሰብስበን ለጠቅላይ ቤተ ክህነት ለሚመለከቱ አካላት በአጠቃላይ ጉዳዩን አመልክተን በጠቅላይ ቤተ ክህነት ደረጃ ማህበሩ እንዲታገድ ምንም አይነት የአዳራሽ ውስጥ አገልግሎት እንዳይካሄዱ የተቻለ እናደርጋለን። የደቦ ፍርድን እንፈርዳለን አለን እንጂ ሰይፍን እንመዛለን፣ ሰውን እናርዳለን፣ እንደምናፈሳለን አላልንም እና ስውት የሆኑ ነገሮች ሲሰነዘሩ ነበረ። በጣም ከባድ በሆነ መልኩ ልክ ለማህበሩ የተቆረቆረ መስሎ ማለት ነው። በዚህ አጋጣሚ ቅድም ካልኩት ሀሳብ ላይ አንድ ነገር ብቻ ልድገምላችሁ። የኔ ተወዳጆች ፕሮቴስታንት እህቶች ወንድሞች፣ ለእናንተ ነው በክርስቶስ ፍቅር በጣም ነው የምንወዳችሁ። በቅርብ ጊዜ በጣም ሩቅ አይደለም፣ ቅርብ ጊዜ አንድ ራሱ ነብይ ብሎ የሚጠራ እዩ ጩፋ የተባለን ግለሰብ የቤተክርስቲያናችን ስራ ጥሷል እና በቃ መወገዝ አለበት ሲሉ እንደውም ካውንስሉ ራሱን ያውግዣል አይደል ያለው ሰውየው ከካውንስሉ የተወገዘ ጊዜ እና ሁሉም ፕሮቴስታንት እንደ አንድ ቃል ተናጋሪ ሆኖ በአንድ ላይ ጮሆ ካውንስሉ ይሄንን ግለሰብ አውግዣለሁ፣ ይሄንን ግለሰብ የአካውንት እንቅስቃሴውን ሁሉ አግጇለሁ ብሎ በቤተክርስቲያኑ ላይ ሲደረጉ የነበሩ ጥሰቶችን በአጠቃላይ ፕሮቴስታንቱ አመኝ ተከላክሏል። እኛም ኦርቶዶክሲያን ደግሞ መብት አለን ተወዳጆች። መብታችን አስከበረን ማለት ፕሮቴስታንት የሆኑ ቶች ወንድሞችን ገፋን ማለት አይደለም። እንደው አንዳንድ ጊዜ ብዙዎቹ ያው በልጅነት ስለሆነ እንደዚህ ነገሮችን የሚያደርጉት በእርግጥ እንደው ብዙ ትኩረትም አንሰጠውም በእርግጥ እና እኛም ኦርቶዶክሲያን ደግሞ የቤተክርስቲያናችን ስርዓት ማስከበር መብት አለን፣ የማስከበር መብት አለን። የቤተክርስቲያናችን ስርዓት አስከበረን ማለት የፕሮቴስታንቶችን አንፈልግም፣ ከዚህች ሀገር ላይ ከፕሮቴስታንቶች ጋር አንኖርም ምናምን ሰጣ ገባ ምናምን አይደለም። እንደዚህ አይነት መልእክቶችንም አላስተላለፍንም። እዛ ቪዲዮ ላይ እንዳስተላለፍ ነው ፍኖተ ጽድቅ የሚባል ማህበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እውቅና የተሰጠው ማህበር ነው። ይሄ ማህበር በጣም በተደጋጋሚ አሰልቺ በሆነ መልኩ ስውት የሆኑ ትምህርቶች ይቀርቡበታል። ከዚህ በፊት ልደትም ነበረ የምታሰሱ ከነበረ ላይቭ ላይ
በሪከርድ ውስጥ አዳራሽ ውስጥ የተሰጡ ስሁት የሆኑ ትምህርቶችን ላይቭ ላይ አቅርበን ማህበራዊ የሚባል የታድሶ እንቅስቃሴ ላይ የነበረ ግለሰብ ኢየሱስ ክርስቶስ አማላጅ ነው ብሎ የምልጃን ኮንሰፕት የሌለ ቀያይሮ ስሁት የሆነ ትምህርቶችን ሲያስተምር እዛው ውስጥ ሪከርድ ተደርጎ በላይቭ ስትሪም ላይ አቅርበን እንደውም ልደትሻ የምታስታውስ ከነበረ በኤልያስ አካውንት ነው የገባው። በጣም ብዙ የተቻለንን ሁሉ ስናደርግ ነበረ። እንደውም የዛኑ ሰዓት መታስታውሱን ከነበረ ያሬድ የሚባል ወንድማችን ከታድሶ እንቅስቃሴ ከ11 ዓመት የታድሶ እንቅስቃሴ በኋላ ወደዚህ ቅዱስ ቤተክርስቲያን ከተመለሰ በኋላ በታድሶ እንቅስቃሴ እኮ ኤልያስ እኔ እናንተ እንተዋወቃለን ብሎት ነበር እዚሁ ላይቭ ላይ እና እንተዋወቅም ሲለው ፌስቡክ ላይ ገብቶ ተወዳጆች በትልቁ አድርገ ነው ለነገር ሁሎቹም ታስታውሳላችሁ በፌስቡክ ያወሩትን ምን ሆነ ነው የጠፋው ያሬዶ ብቅ በል እንጂ አይላ እንደዚህ ሆኜ ነው ተባብለው ስልክ ቁጥር ሁሉ የተለዋወጡበትን መረጃ አውጥቷል። እና አንዳንድ ጊዜ ሰዎች ያሉበትን ፖዚሽን ልናውቅ አልቻልንም። ሰው ተመልሻለሁ ካለ መቼ መግፋት አንችልም። እንደ አንድ ቤተክርስቲያን አገልጋይ ተመልሰናል ካሉ በኋላ ግን ስሁት የሆኑ ትምህርቶች የሚያቀርቡ ከሆነ እና ደግሞ ለኔክሽ ኔካ ለአስረሽ ምቹ የሚቀርቡ መዝሙሩ የሚቀርቡ ከሆነ ይህ በጣም 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 የሁሉም ኦርቶዶክሳዊ የደቦ ፍርድ ይሸዋል። የሁሉም ኦርቶዶክስ የደቦ ፍርድ ያስፈልገዋል። ያ ደግሞ ምንድነው? ከቤተ ክርስቲያን አገልግሎት እንዲታቀም የማድረግ አቅም ያስፈልጋል ኦርቶዶክስ ህብረት። በዚህ አጋጣሚ በሁሉም ኦርቶዶክስ የወጣቶች ኮርቻል እና በነገራችን ላይ ቤዝ ክራር ቤዝ ጊታር ብቻ አይደለም ዲያቆንዬ ሃርመኒ ምናምን የሚባሉ መሳሪያዎችን ሁሉ ይጨምራሉ። በተለይ ሙዚቃ ላይ የሚሰሩ ሰዎች እዛ ቦታ ላይ በዝማሬ ውስጥ ተካቶ የምናደምጣቸውን የዜማ መሳሪያዎች በአጠቃላይ ለይታችሁ ታውቋቸዋላችሁ። እና በብዛት እዛ የሚደረጉት ነገሮች በአጠቃላይ የሚያስፈልጉ አይደሉም። ስለዚህ እኛ እንደ ቤተክርስቲያን ልጅነታችን መቃወም የምንችለውን ያክል ርቀን ሄደን እንቃወሟለን። ይሄ ደግሞ ኦርቶዶክስ መብታችን ነው። ለማህበሩ አንድ ይነኩና አንድ እንደዚህ ሆነ ጋይስ ከእናንተ የበለጠ አታስቡ። መንግስት ለዜጎቹ ይጠነቀቃል። እሺ መንግስት ለዜጎቹ ይጨነቃል። የትኛውም ዜጋ የተለያየ አይነት ምልከታ ሊኖር ይችላል፣ የተለያየ አይነት አመለካከት ሊኖር ይችላል። እንዳታስቡ፣ ለእያንዳንዱ ዜጋ ደህንነት መንግስት ይጨነቃል። ያለንበት ህግ ባለበት ሀገር ነው። ስለዚህ አንዳንድ ጊዜ ከንቱ ጩኸት ባትጩሁ ጥሩ ነው አለደለ። እንደው ይሄ የቤተክርስቲያንን ጉዳይ ለቤተክርስቲያን ብንተው ልክ ፕሮቴስታንት የሆነው ሰው በአጠቃላይ እዩ ጩፋ የሚባለው ግለሰብ አሰደበን፣ አዋረደን፣ በቃ እንዲህ አይነት ስርዓት አንፈልግም ብሎ ሲጮህ ኦርቶዶክስ የሆነ ሰው እዩ ጩፋ አንድ ቸርች ይዘጋና ነገር ናቸው እንደው በጉልበት የሆነ ነገር ታደርጉና ምናምን አላለም። እያንዳንዱ ኦርቶዶክስ ለምን ይሄ ጉዳይ የኦርቶዶክሳውያን ጉዳይ ሳይሆን የፕሮቴስታንቶቹ ጉዳይ ነው። የፕሮቴስታንቶቹ ጉዳይ ደግሞ በራሳቸው ቤት ነው የሚጀምረው፣ በራሳቸው ቤት ነው የሚያልቀው። እና እኛም ይሄ የእኛ ቤት ጉዳይ ነው። ስለዚህ የቤተክርስቲያናችን ስርዓት እናስከብራለን እና በቻላችሁ ታቅም ቅር እንዳይላችሁ ያክል አስረዳናችሁ እንጂ ቅር አላችሁም አላላችሁም። ለምሳሌ እንዲህ ስናደርግ እያንዳንዱ ኦርቶዶክስ ወጣት ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከሩቅ ምስራቅ፣ ከአሜሪካ፣ ከዱባይ፣ ከሁሉም ቦታ አለን ከቤተክርስቲያን ጎን ነኝ ሲል ራሳችሁን የሚያዞራችሁ አረፋ የሚደፍቃችሁ ሰዎች ካላችሁ እኔ ፈለገ አትናቴዎስ ምንም ልረዳችሁ አልችልም። ውስጣችሁ የተደበቀው ለቤተክርስቲያን ያላችሁ ጥላቻ ስለሆነ እንደዛ የሚያደርጋችሁ ምንም ልናደርግ አንችልም። ቅር ካላችሁ ቅር መሰኘት ትችላላችሁ። እኛ ኦርቶዶክሳውያን የቤተክርስቲያናችን ጉዳይ ነው ይሄ። በቤተክርስቲያናችን ስርዓት አንደራደርም። ፊርማዎችን አሰባስበን ለጠቅላይ ቤተ ክህነት ጉዳዩን አቅርበን አባቶቻችን መልስ እንዲሰጡ የአዳራሽ አገልግሎት እንዲቆም የአዳራሽ አገልግሎት እንዲቆም የተቻለን እናደርጋለን። ቤተክርስቲያን አውደ ምሕረት ስላልጠበባት ማለት ነው። እና እንዲህ ሲነገር እንዲህ ስናደርግ ሰው ሁሉ ከፈለገ ጎን ነኝ ሲል ራሱን የሚያዞረው ረፋ የሚደፍቀው ሰው ካለ እመኑኝ ያ ሰው ጤናማ አይደለም። በቃ ባጭሩ። እና ይሄን ለማለት ያክል ነው። ዲያቆንዬ በጣም ደስ በሚል ሁኔታ ሀሳቡ ስለገለጹ እና